ንስሐ አልገባችሁ ንስሐ ግቡ። ዘመኑ አጭር ነው። ጻድቁም ወደፊት ይጽደቅ፣ ርኩሱም ወደፊት ይርከስ። ዘመኑ አጭር ነው ይላል። ምን እንደሚመጣ እንደዚሁ ፀሐይ ተደብድባችሁ በክርስቶስ ፊት ልትባረሩ ትፈልጋላችሁ? አፋችሁን ቆጨችላ እስኪመስል ጾማችሁ ሂዱ ከኔ መባል ትፈልጋላችሁ? ንስሐ እንግባ፣ ከእግዚአብሔር ጋር እንታረቅ። መንፈሳዊ ውስጥ ወደሚልላችሁ ሰዎች አሁን እኛ ሰተውን በጣም በቃ የጽድቅ ሕይወት ሁሉን ነገር በፍቅርን የምንመለከት ምናምን ሰዎች ነው ይመስላችሁ? እውነቴን ነው የምላችሁ። በተለይ ቤተክርስቲያን ውስጥ እንዳለ ሰው፣ በተለይ መንፈሳዊ ሕይወትን ለመኖር እንደሚጥር ሰው በመጥፎ ኃጢአት የሚወድቅ ሰው የለም። በመጥፎ ኃጢአት እና እግዚአብሔርን ብዬ ያልነበሩ የመጣሁት ምናምን አንዳንዴ በጣም ያማራል። በቃ ዓለማዊ ሕይወት ላይ ያሉ ሰዎች የማይፈተኑበትን ኃጢአተኛ እንፈተናለን። ለምን እግዚአብሔርን በፈለግኩት ማለት መተው ነበረብኝ፣ እንዲህ ማሰብ አልነበረብኝም ብለን ራሳችን እስክንጠራጠር ድረስ እና ያውቁታል። እዚህ ውስጥ ያሉ ሰዎች ያውቁታል። በጸሎት ለመትጋት የሚጥሩ ሰዎች፣ ለመጾም የሚሞክሩ፣ ለማስቀጠል ከምንም በላይ የንስሐና የስጋው ደግሞ ሕይወት ለመኖር የሚጥሩ ሰዎች በምን አይነት ፈተና ውስጥ እንደምናልፍ ያውቁታል። መንፈሳዊ ሕይወት ቀላል አይደለም። ሁልጊዜ ተጋድሎ ነው። የቅድሙን መሰላል አያችሁት አይደል? ሁሌም ቢሆን ሊበላን የሚያጓራ ሊጥለን የሚያጓራ አንበሳ አለ፣ ሰይጣን አለ ዙሪያችን። ይቀናብናል፣ ፍላጎታችን ያስቀናዋል፣ አይወድም። እዚህ በእያንዳንዱ አጋጣሚ በእያንዳንዱ እርምጃችን ውስጥ መሰናክል የከተተኛን መጣል ይፈልጋል። በጣም ተስፋ የሚቆርጠው እኮ መንፈሳዊ ሰው፣ በጣም የሚወድቀው መንፈሳዊ ሰው፣ ኤክስፔክት የማያደርገው እግዚአብሔርን በዚህ ልክ አሳዝናለሁ ብሎ የማያስበው ኃጢአት ውስጥ የሚገባው እንደዚህ አይነት ሰው ግን ተስፋ አለው መንፈሳዊ ሰው እና ተጋድሎ ነው መንፈሳዊ ሕይወት። ምዕመናን እባካችሁ አንዴ ገብታችሁ ስለወደቃችሁ ተሰብራችሁ እንዳትቀሩ። ሁሌም ትግል ነው። ክርስትና ሁሌም መታገል ነው። ምናሸንፈው ጌታችን መድኃኒታችን ኢየሱስ ክርስቶስ ሲመጣና ሲመጣ ብቻ። እሱ ካልመጣ ምንም ተስፋ የለንም። እውነቴን ነው የምላችሁ። እሱ እጁን ካልሰደደልን በስተቀር ምንም ተስፋ የለንም። ሁሌ ትግል ነው። ዛሬ ተነሳው ማለት ነገ አልወድቅም ማለት አይደለም። ዛሬ ንስሐ ገባው ማለት ዛሬ ስጋው ደግሞ ተቀበልኩ ማለት ነገ አልወድቅም ማለት አይደለም እና እንዳትሰበሩ። እውነቴን ነው። ይሄንን ተረዱ። ክርስትና ትግል ነው። ቅዱስ ጳውሎስ እኮ በደም እስኪወጣኝ ድረስ እንትን ያለው ኃጢአትን እስከ ደም ድረስ እንኳን አልታገልናትም ያለው። ቅዱሳን እኮ ተደብድበዋል። ታውቃላችሁ አባ እንጦስ ብሎ ፈትኗቸው በዝሙት ሊጥላቸው ብዙ ነገር ተመስሎ። እውነቴን ነው ብላችሁ እንግዲህ ሴት አይቶ አያውቅም ቅዱስ እንጦስ አባታችን። ተመስሎ ሴትን መስሎ ሲመጣበት ዝሙት ቢፈጽም ሰው እየሳለ በምናብ እኮ ሲፈትነው ምን ያላረገው ነገር አለ። አሰቃይቶታል። መጨረሻ ላይ አቃተው። ሲያቅተው እንዳረግ ታውቃላችሁ? ጠብቆ በዱላ ደበደው። ሰይጣን እኮ በዱላ ደም በደም አድርጎ ሰባብሮ እንዳይጸልይ፣ እንዳይነሳ፣ እንዳያለቅስ፣ እግዚአብሔር እንዳያስብ አድርጎ በሞትና በሕይወት መካከል አድርጎ ጥሎት ሄደ። ሰይጣን አቅቶት እኮ ነው። እና ትግሉ እስከዛ ነው። እኛ በጣም ገና ነን። እመኑኝ፣ በጣም ገና ነን። እኛ እኮ ሰይጣን እኮ እኛን እኮ እየፈተነን አይደለም። ሰይጣን ላይ እኮ አቴንሽን ያገኘን ሰዎች አይደለም። እስኪ ዛሬ ጌታ ሆይ መቅጃ የለህም ተብሎ ከመሰደብ አገልጋዩን ነው። እስኪ ሰዎችን ወደ እግዚአብሔር የሚያመጣ እኛም የምንመለስ። በእውነት እግዚአብሔርን ለምንድን ነው የምፈልገው? እግዚአብሔር እኮ ለኛ ሊያደርግልን የሚችለውን ሁሉ አድርጎልናል። ከመሞት በላይ ምን ይሁንልን? ከመሰቃየት በላይ ከመገረፍ በላይ እንደዛ ሆኖ መስቀል ላይ ከመውጣት እርቃኑን ከመሰቀል በላይ ምን እንዲሆንልን ጠብቃችሁ? ከዚህ በላይ ምን ያደርግልን? ሁሉን አድርጎልናል እኮ። አሁን ድርሻው የኛ ነው። እግዚአብሔር ሆይ ምን ላድርግልህ ብለን እናውቃለን? እስኪ በጸሎት ምንድን ነው የምትፈልገው ከኔ ምንድን ነው የሚጠበቀው? ጌታ ሆይ ይህ ሁሉ ዘመን አኖርከኝ፣ አበላኸኝ፣ አጠጣኸኝ። ይኸው አሁንም በቸርነት ታኖረኛለህ። ታግሰ ኃጢአቴን አይተህ እንዳላየ ሰምተህ እንዳልሰማ ሆነ ታልፈኛለህ። ጌታ ሆይ አሁን እኔ ምን ላድርግልህ የምንለው መቼ? ለክርስቶስ መታዘዝ መቅጃ ለመሆን ምንጠረው የእግዚአብሔርን ቃል ለተጠሙ ሰዎች ጉድጓዱ ጥልቅ ከሆነው ከዚህ ትውልድ ጨለማ ውስጥ ካለው ለዚህ ትውልድ ሄደን እናወጣው መቼ? እኛ ድነን ሰው የምናድነው መቼ? ለእግዚአብሔር አገልጋይ ለመሆን ምን ተጋው መቼ ነው? እግዚአብሔር ልክ ስታገኙ ምን አይነት አምላክ ነው መሰል? ከዚህ በፊት እሱን የማታውቅበት ህይወት ይቆጫል። ምን ኖርኩ ነው የምትለው ነው። እና ፍቅሩ ልብ የሚያነድ ነው። በጣም ውስድ የሚያደርግ ነው። የዚህን ዓለም ጫጫታ ጸጥ የሚያስበል ነው።
ሰላም ያለው ደስታ ያለው እነዚህ የመንፈስ ፍሬዎች የሚባሉት ሁሉ ተሰብስበው አንተ ጋር የሚመጡት ፍቅረ እግዚአብሔር ሲኖር ከምን ነገር በላይ ከዛም ደግሞ አውትከም ይኖረዋል ኤክስተርናል የሆነ ደግሞ ኢፌክት ይኖረዋል እግዚአብሔርን የሚወድና ከእግዚአብሔር ጋር የሚዋደድ ሰው በዚህ አጠገቡ ስትሆን ሰላም ነው የሚሰማው ምን እንደሆነ ራሱ አጣቀም ግን የእግዚአብሔር መንፈስ ሬዲዮቱ ከሱ ጋር ስለሆነ ማለት ነው እና ከምንም ነገር በላይ እኔ ይህንን ጥያቄ የጠየቀው ሰው በጣም ጥሩ ሰው ነው ከምንም ነገር በላይ ሰው እግዚአብሔርን መውደድ ላይ ትኩረት ማድረግ አለበት እና ለብዙ ነገሮች መፍትሄት ነው እግዚአብሔርን መውደድ እግዚአብሔርን ስትወድ ነው ለኃጢአት ያለ ፍቅር የሚቀንሰው እግዚአብሔርን ስትወድ ነው ለራስህ ያለ ፍቅር ራስን መካድ የምትጀምረውና ሰው ሁሉን ትቶ እዚህ ላይ ትኩረት ቢያደርግ ለሁሉ ነገር መፍትሄ ያገኛል ብዬ አስባለሁና እግዚአብሔርን እንግዲህ በፍጹም ነፍሳችን በፍጹም ልባችን በፍጹም ሐሳባችን እንድንወደው እሱ ራሱ ይርዳል አንድ ዶክመንተሪ ነበር ሾርት ፊልም ነበር በጣም ደስ የሚል ሾርት ፊልም ነውና ምንድነው ልጅ ፒሲን እየነካካ ነው ወንድ ልጅ ሴት ልጅ ቲቪ እያየች ነው አባት ስልኩን እየነካካ ነው እናት ቡና እያፈላች ከልጇ ጋር ቲቪ እያየች ጸጥ ተባብሏል ከቲቪው ድምጽ ውጪ ምንም ነገር የለም እና መብራት ጠፋ አይ ምን ይባላል የልጁን ፒሲ ተዘጋ አባትየውም ስልኩን አስቀመጠ ከዛ ሻማ በራ ምናምን መጫወት ጀመሩ እና አባት ስለ ድሮ ታሪኩ ስለ እናቱ ታሪክ ማውራት ጀመረ ልጆች ተገርመው ይሰማሉ በቃ ይሳሳቃሉ እና ሻማ ሆኖ በቃ ከዛ ቡናው ምራቱ እየተበላ ምናምን አባ ስለዚህ ንገረን እየተባለ እናታቸውም እየተጨመረች ማውራት ጀመሩ ያ ቀን የተዋወቁ ነው የሚመስሉት ቤተሰቦቹ ከዛ መብራት መጣ ሲመጣ ዝም ብሎ ተያዩና ወንዱ ልጅ ቀስ ብሎ አጠፋውና ከዛው በሻማ ያንን ተናቸውን ቀጠሉ እስኪ ራስን ይኸው ከጓደኞች ጋር እኔ አንዳንዴ ይገርመኛል እንገናኝ ምናምን ትባባልና ቁጭ ብለ እያልክ አስቡ አሁን ጓደኛቸው ስልክ የሆነ ከቤት የማይወጡ እውነቴን ነው የማይወጡ ዲፕረስድ ሆኖ ሁዲያቸውን ኮፍያቸውን ደፍተው ለሱቅና ለሽንት ቤቶች ብርሃን የሚነካቸው ወጣቶች በጣም ብዙ ነው ያሉት በጣም ብዙ የሆነ እኔ እንዴት ይህ ደግሞ ይህ ስልክ የሶሻል ሚዲያ ወዴት እንደመራን ወደ እኔ ታይት ኃጢአት እንደመራን ሁላችንም እናውቀዋለን ምን ውስጥ እንደገባ እና ከዚህ በላይ ነገር የለም ብቸኛ ያደረገን ከሰው ጋር እንዳናወራ ሶሻብል እንዳንሆን ከክርስቲያን ወንድምና እህቶቻችን ጋር እንዳንቀላቀል ዛሬ እኮ በቲክቶክ እና በእንትን አዲክት የሆነ ሰው ሰንበት ቤት ግባ በተለው አይሆንለትም እሱም ያውቀው ያንን መስማት ማየት ስለሆነ ማለት ነው ይሄ ትንሹ ነው ይሄ ሙሉ ፖድካስቱን ስለ ሶሻል ሚዲያ ጥፋት ማውራት ይቻላል ይሄ ይመስላል የሆነ ኃጢአት ስትሰራ ሚርቅ ከኃጢአት ስትርቅ የሚቀርብ አምላክ አይደለም ያለ በነገራችን ላይ ይሄንን በደንብ ማወቅ አለበት ሰው የእግዚአብሔር ረድኤት ሲርቀውና ራሱ እግዚአብሔር ሲርቀው የሚለያይ ነገር ነው ኃጢአት ሲበዛ ምናልባት የእግዚአብሔር ረድኤት ሊርቅ ይችላል እንጂ እግዚአብሔር አይርቅም መንፈስ ቅዱስ በልጅነት በ40 እና በ80 የተጠመቀው መንፈስ ቅዱስ አይርቅም ለዚህ ምሳሌ የሆነው መንፈስ ቅዱስ እንግዲህ በርግብ አምሳል ነው የሚመስለው አይደል ርግብን በጣም የሚገርም ይሄ እንቁላሏን ብትሰብርባት ክንፏን ብትሰብረው ብትጥላት ብትደበድባት ከጎጇ የትም አትሄድም ቤትህ ላይ ከሆነ ጎጇን ከፈረስክባት ግን ትሄዳለች ጎጆ የተባለው ሃይማኖት ነው ማህተብን እስካልበጠስክ ወደ ሌላ ሃይማኖት እስካልሄድክ ድረስ የአብ ወልድ መንፈስ ቅዱስ አንድነትና ሶስትነት የእመቤታችን አማላጅነት የክርስቶስን አምላክነት ካልካድ በስተቀር መንፈስ ቅዱስ ካንተ ሊርቅ አይችልም ሊርቃቸው የሚችሉ ሰዎች ይህንን ክደው ወደ ሌላ ሃይማኖት የሄዱ ሰዎችን ብቻ ነውና ስለዚህ እግዚአብሔር መንፈስ ቅዱስ አብሮህ ነው ማለት ነው ስለዚህ ጌታ ቅርብ ነው ይህን ከልብ ማመን ያስፈልጋል ነገን በመፍራት ውስጥ በትላንት ውስጥ በመደበቅ ውስጥ ዛሬን በመጨነቅ ውስጥ ሁሉ ጌታ ግን ቅርብ ነው ስለ የምር ቅርብ ነው አጠገብ ነው ከኔና አንተ ቅርብ ነው እና እንደውም አንድ ወጣት አንድን አባት እግዚአብሔር የት አለ ማለት ካለ ለምድሮ ማላየው ብሎ በጣም ያስጨንቃቸዋል አይንህ የቱ ጋር ነው አሉት አሳያቸው በእጁ ጠቁሙ ታየዋለሁ አይንህን አሉት ያለ ማስተዋት አታየውም ለምን ወይም ደግሞ ቅንድብህን ብለህ አስብ ለምድሮ ማታየው ምክንያቱም ከሁሉም ሰውነት ክፍሎች ለአይነ ቅርብ የሆነው ራሱ አይነ ስለዚህ እግዚአብሔር ከማንም በላይ ላንተ ቅርብ ስለሆነ ነው የማይታየህ አሉት ስለዚህ ጌታ ቅርብ ነው ይሄንን ማመን ያስፈልጋል ከዛ በነገሮች ሁሉ ተባለ የምትመርጠው ነገር አይኖርም አሁን እዚህ ጋር ሁሉን ነገር እግዚአብሔርን መክተት የሚያስፈልገው ሁሉን ነገር ውስጥ እጁ ጣልቃ እንዲገባ ማድረግ መፈለግ ማለት እዚህ ጋር ነው የሚመጣው ስለዚህ በነገሮች ሁሉ ስራም ሊሆን ይችላል ጤናህም ልጆችህም ሚስት ባልህም ሁሉን ነገር እግዚአብሔርን መክተት ጌታ ቀርብ ከዛ በእነዚህ ነገሮች ሁሉ በጸሎትና በመልጃ ጀመረው መጸለይ በቃ
ጠይቁ ይሰጣችኋል፣ አንኳኩ ይከፈትላችኋል ያለው ራሱ ክርስቶስ ነው። እንግዲህ ይሄው አንኳኳው፣ ይሄው ጠየቁ፣ እንግዲህ ስጠኝ ብለን መከራከሪያ ነጥብ አለን ከእግዚአብሔር ጋር። ግን አንተ አድርግ የተባልከውን አንድ ስቴፕ መራመድ አለብህ። እሱንም መጠየቅ፣ ማንኳኳት፣ ስለዚህ መጸለይ። እግዚአብሔር መልስ ሰጥቶ የሚፈትንህ አምላክ። ስለዚህ ፈተና ሲመጣ ዞረ ወደ ሱስ ወደ ምን ከመሄድ ቤተክርስቲያን መሮጥ፣ ፈተነኝ በደለኝ ብለህ ወደምታስብ ወደ ራሱ ወደ እግዚአብሔር መሄድ። በጣም ብዙ ሰው ከእግዚአብሔር ጋር የሚጣላው የሚወደውን ሰው ሲያጣ ነው። ለምን ይመስላል? ከእግዚአብሔር በላይ ያንን ሰው ስለሚወደው። አይ ከእግዚአብሔር በላይ የምንወዳቸው በጣም ብዙ ነገሮች አሉ። ያንን ማጣታችን ነው ድጋሚ ከእግዚአብሔር የሚያርቅ። ስለዚህ አሁን እኔ የሆነ ጊዜም ብየዋለሁ፣ በቃ መዘጋጀት አለብን። እንደምታስበው አይቀጥልም። ወደድክም ጠላህም አሁን ያሉ እናትና አባቶች አይቀጥሉም። አንተ አትቀጥልም። አሁን አለኝ የምትለው ወንድምህም እህትህም ፍቅረኛ ሚስትህም ባልሽ ማንም አይቀጥልም። የሆነ ቀን ታጣቸዋል። ያኔ ግን ያ ቀን ሲመጣ ለእግዚአብሔር ያለ አመለካከት ምን እንደሚሆን ካሁኑ መዘጋጀት ያለብን። አሁን እግዚአብሔርን መውደድ ከነሱ በላይ። ቢዝነስህን የሆነ ቀን ታጠዋል፣ ፍርስርስ ይላል። መኪና የሆነ ቀን ተጋጭቶ ለዘላለም እግረኛ ልትሆን ትችላለህ። ቤትህ ሊነድ ይችላል። ብዙ ዓመት የለፋበት ያኔ ምን አይነት ሰው ነው የምትሆነው? ያኔ ነው የምትፈተነው። ያኔ ነው ክርስትና የሚታየው። ስለዚህ ይሄ ፈተና ሲመጣ ብዙ ሰው ወደዛ ነው የሚሄዱና አሁን ሱስ ውስጥ የሌለን ሰዎች የለን ብለን ብናስብ ሰዎች ምናልባት አሁን የፈረድክበት የሲጋራ ሱሰኛው ነው ሰውዬ እሱ የገጠመው ነገር አንተ ቢገጥም ከዛ ልትፈስ ትችላለህ። ገብቷል? ስለዚህ ለህይወት ፈተና ያለን ነገር ማስተካከል የመጀመሪያው ነው። ሁለት ወንድማማቾች ተጣልተው አስቸገሩ። በቃ አንታረቅም አሉ። በሉሽ ተነሱ እንጸልይ ብለው አባታችሁን በሰማያት የምትኖር እያሉ ይቀጥሉ የዕለት እንጀራ ዛሬ ብለው ዝም አሉ። እሱ እናንተ በሉት አሏቸው። የበደሉንን ይቅር እንደምን አንተ ይቅር በለን ካላልክ አሁን በጣም ብዙ ጊዜ ሰው የበደሉን ይቅር እንድንል ብሎ ይጠልሳል። እንደምንል ነው ደግሞ ይቀድማል። እኔ ይቅር ካላልኩኝ ይቅር አትበለኝ እኮ አንድ መምህር ሲያስተምር አደራ ቅሰፈኝ ማለት ይሄ አባታችን የጸሎት ነው። አደራ ቅሰፈኝ ማለት ነው። ስትጸልዩ እንግዲህ አስበው ካላልኩ እንዳትለኝ አደራህን እያሳሰብኩ እኮ ነው እግዚአብሔር እንደውም አንድ አባት በቃ አይደለም የበደልነውን አይደለም። አዎ የበደሉንን ይቅር እንደምንል እኔ እኮ ባይነኝ እግዚአብሔር እንዴት መሰለህ በቃ ባይ ዲፎልት እኔ እንደምትይኝ ይቅር ባይነኝ። ስለዚህ አንተም ይቅር በለኝ እያልከው ካላልክ ምን ማለት ነው? በተቃራኒ አትበለኝ ነው። ቃል እየገባህለት እያሰርከው ነው። እንደውም እግዚአብሔርን እባክህን እንዳትለኝ እንደማለት እና ማለት ተሰብረው ሁለቱም መጨረሻ ላይ ይቅር ይባባላሉ። እና ይሄ ጸሎት ብቻውን በቂ ነው። መንፈሳዊ ይዘት ያላቸውን ሰዎች ፎሎ አድርጉ። ካሁን እውነቴን ነው የምላችሁ፣ ፎሎ አድርጓቸው፣ እዩዋቸው። እነዛን ሰዎች አንፎሎ አድርጉ። ምንም አይመጣም። እዚህ ለአንተ ለነፍስህ የምር የምትወዳት ከሆነ ነፍስህን የምትወዳት ከሆነ ከሞት በኋላ ስላለ ህይወት የምትጨነቅ ከሆነ ይህንን ነገር አድርግ። ፎሎና አንፎሎ ዛሬ ቁጭ ብለህ ማን ነው ፎሎ 1000 ምናምን ሰው 1000 ምናምን የለም። ኮንተንት ክሬተር መንፈሳዊ ኮንተንት ክሬተር ኢትዮጵያ ውስጥ በነገራችን በጣም ትንሽ ናቸው። ቲክቶክ ላይ አሁን በርትተው ሰውን ለማስተማር እየጣሩ ያሉ ሰዎች በጣም ትንሽ ናቸው። እነሱን ብቻ አድርግ። የምር መዳን የምትፈልግ ከዚህ ሱስ መውጣት የምትፈልግ ከሆነ የምር ለወሬ ላሉባልታ ለማይሆን ነገር አይደለም የምፈልገው ምናምን ብለህ የምትታበይ ከሆነ እስኪ አርጋቸውና መንፈሳዊ ሰዎችን ብቻ አስቀራቸው ነው የምለውና የተሰጠህን ነገር ቆጥረህ እንደማመስገን ትልቅ ነገር የለም። የሰው አይኑ የሚያርፈው ያጣው ነገር ላይ ነው፣ ቀዳዳው ላይ ነው። ግን እኮ ብዙ ነገር ነው ያለ። እውነት አንተ ያለህ ብዙ የሌላቸው ሰዎች አሉ። ቅድም መታበይ ላይ አትሄድ እንጂ አትድረስ እንጂ በእውነት ብዙ ሰዎች የሌላቸው። አሁን ይሄንን አልጋ ላይ ተኝተህ ስልክህን ይዘህ ወይ በፒሲ ወይ በቲቪ ቁጭ ብለህ እያዳመጥክ ነው። በእርግጠኝነት በልተህ ነው እየሰማኸኝ ያለው። ገብቶሃል? ጠጥተህ ነው፣ የሆነ ሸልተር ውስጥ ነው ያለው ወይ መኪና ውስጥ ነው፣ የሆነ ነገር ውስጥ ነው። ግን እና አንተ የምታማራውን ህይወት ለመኖር የሚጥሉ የሚጸዱ ሰዎች አሉ። አንድ ጽሁፍ ነበር በጣም ይገርመኛል። በቃ ታክሲ እየጠበቅኩ ፀሐዩ ይምታኝ ግን ልራመድ ሚል ገብቶሃል? ዝናቡ የሚደብድበኝ ግን መራመድ ልቻል ሚል ብቻ የሆነ ሆስፒታል ውስጥ ሆነው አሁን አንተ እያማረርክበት ያለውን ህይወት ለመኖር የሚጥሩ ሰዎች አሉ። አይበቃም ይሄ ለማመስገን? ግን ሰው እግዚአብሔርን ለማመስገን የሆነ የጎደለውን ሰው ማየት አለበት ብዬ አላምንም። እኔ ሰዎችን አይታ አይደለም እግዚአብሔር ማመስገን ያለበት። ኒውትራሊ እግዚአብሔር የሚመሰገን አምላክ ነው። ስላኖረህ፣ ስለፈጠረ፣ ስላስገኘ እስከ ዛሬ ድረስ ጠብቆ ገብቷል። ሳትሞት እኮ አልሞትክም እኮ አለህ፣ እየሰማኸኝ ነው ያለው። በቂ እኮ ነው ይሄ ለማመስገን። እግዚአብሔር ይመስገን ለማለት
በጣም በቂ ነው። አንድ በጣም ትልቅ ቅዱስ አባት ሁሉ ጊዜ ከእግዚአብሔር ጋር ፌስ ቱ ፌስ ይነጋገራል እና አንድ ጊዜ አባቴ ሆይ ግን እንደው ከኔ በላይ በጣም አለ አለው። ከኔ በላይ እግዚአብሔር የሚያገለግል ቅዱስ ሰው አለ? አዎ አለ። እባክህ አሳየኝ እንደው ሲለው የሴቶች ገዳም ጠቆመው እና የሴቶች ገዳም ሄዳ አባት በጣም ስለሚታወቅ ሁሉም እየሰገዱ እግሩን እየሳሙ ከዛ አባት በረከት ተቀበሉና በያቸው እሱ ያው እንግዲህ ጸጋ ስላለው መለየት ይችላል ማን እንደሆነ። ማንም ሊመጣች ከእናንተ ማን ይጎደላል? አረ ማንም የለም። እግዚአብሔር የሆነች ቅድስት እንዳለች ነግሮኝ ነው የመጣሁት እዚህ እና ማናት የጎደለ ሰው አለ እናንተ እንዳልሆነች እያዩ አስበው ትዝ አላቸው አንድ ሴት እንዳለች ሄዱ ይጠሯት ተባሉና ሲል ስትመጣ እብድ ናት። ቆሻሻ የምትለቅም የምታጸዳ ሽንት ቤቱን ምን ምትል እና ትራፊያቸውን የምትበላ ግን ምድጃውስ በቃ ስርስር እያለች የምታጸዳ ልክ ሲያያት ተደፋ። እናቴ ሆይ ባርኪኛል። እሷ ከማንም በላይ ቅድስት ነበረች፣ ግን እንዳይታወቅባት ራሷን እብድና ቆሻሻ ጠራጊ አድርጋ በእነሱዎች ተቀላቅላ ነው። አስብ እንግዲህ እና እነዚህ ሰዎች ግን መነኩሳይቱ እንኳን ከጊዜ እነሱ ሲተኙ ነበር እሷ ጸሎት ታደርግ የነበሩ። ሌሊቱ ሙሉ ጸሎት ታደርግ አድራ ተነስተን ትላለች። ትክክለኛ ምግብ አትበላ፣ ትሁት ናት። ዝቅ ብላ ራሷን እነሱን ስታገለግል ይኖረችው። ያ ቅዱስ አባት ግን ትልቅ በረከት ያሉት አምራት ያደረገው አባት ግን ከእሱ ተሽላ እግዚአብሔር ፊት ቀርባ እሱ ግን ወድቆ ሰገደለት። ባርኪኝ አለት። አባቴ አንተን በረከት ልቀበል፣ አንቺን በረከት ልቀበል ነው የመጣው። እነሱም ተጸጽቶ ይቅርታ መጠየቅ ጀመሩ። ሁሉም ተደፍተው ፈርደው ስለነበር ሁልጊዜም ትሸማቀቃለህ በነገራችን ላይ። ከዛ ይቅርታቸው ሲያስጨንቃት ከዛ በኋላ የመጣው ክብር ሲያስጨንቃት ደግሞ ጥላ ወደ ሌላ ገዳም ሄደች። ደግሞ ድጋሚ ሌላ ገዳም ውስጥ እብድ ሆና ትገለጥ ይሆናል። ብዙ እብድ ሆነው የሆነ ደብር ዘበኛ ሆነው አረ የሆነ የኔ ቢጤ መስለው ምናምን የሚያቸውን አባቶች ልትፈርድባቸው አችልም። እና እግዚአብሔር በማን በኩል እንደሚገለጥ በተለይ እነዛ ሰዎች ከእግዚአብሔር ጋር ያላቸው ግንኙነት ምን ያህል ጠንካራ እንደሆነ ሳታውቅ መፍረድ ያስፈልግም። ብታውቅ ልታውቅ አትችልም። ሰው እንግዲህ ልቡ የጨለማ ዋሻ ነው። እውነት የብዙ ሰው ጥርሱ እንጂ ልቡ አይገኝም። እና አታውቅም ምን እያሳለፈ እንደሆነ ለምን እንደዚህ አይነት ሰው እንደሆነ እንዲህ በግልጽ ይህን ኃጢአት ሲያደርግ ይህን ሱስ ሲጠቀም እያየሁት ልትለኝ ትችላል። ይሮ ነው። በምን አምናለሁ መሰለ አንተ ጓደኛ ሊሆን የሚገባው እውነተኛ ወዳጅ ሊሆን የሚገባው ክርስቶስ ነው፣ ሰው አይደለም። ጓደኛ ይኖራችሁ አይደለም፣ ግን በጣም ብዙ ሰው በጓደኛው ብዙ ነገር ሆኗል። አምኖ ተከድቷል፣ ከእግዚአብሔር ርቋል። እስካሁን ባቻና በጓደኞቻችን ምክንያት መውጣት ከምንፈልገው ህይወት ሳንወጣ ተዘፍቀን ያለን ሰዎች አለን። ራሳችን መቀየር እንፈልጋለን፣ ልክ እንዳሉን ይሰማናል። እነሱ አካባቢ ሆነን የሚያደርጉት ነገር የሚወስዱን ቦታ ልክ እንዳልሆነ እኮ ይሰማናል። የሚወራው ወሬ፣ የሚጫወቱት ጨዋታ፣ የሚያሾፉበት ነገር እየረበሸን እነሱ ጋር ላለመቀየም ብለን ቁጭ ያለን ሰዎች አለን። ያ ጓደኝነት አይደለም። ከማያጸድቅህ ከማይደግፍ ወደ እግዚአብሔር ከሚያርቅህ ከእግዚአብሔር የሚያርቅህ ጓደኝነት እንድትርቅ ራሱ እግዚአብሔር ይፈልጋል። ስለዚህ እውነተኛ ወዳጅህ ክርስቶስ ነው። አንተ ስለ ራስህ ነው የምታውቀው። እኔ ስለ ራሴ ነው የማውቀው። የሸነገልከኝ ይሁን ከልብ እየወደድከኝ ይሁን የምር አስበህልኝ ይሁን ከኋላ ሴራ ይሁን የማውቀው ነገር የለም። አምኜ የምደገፈው ብቸኛ ወዳጅ ግን ክርስቶስ ነው። ግን እኔ ለአንተ ጓደኛ ለሆነ ግዴታ ነው። ገብቷል? ራሴን ክጅ ያሳልፍ ለሰው ልጅ እንድሰጥ ተነግሮኛል። በጣም ይገርማል። እኔ አንደኛ ዮሐንስ ላይ ክርስቶስ ነፍሱን አሳልፎ እንደሰጣችሁ እናንተም እርስ በርሳችሁ እንድታደርጉ ይገባችኋል። አንተም ለጓደኛ ክርስቶስ ለአንተ እንዳደረገው እንድትሆንለት ይጠበቅባል። ጓደኛ ማለት በነገራችን ላይ እንትን ብቻ አይደለም። ይሄ የምትቀርበው የምትግባባው ሰው ብቻ አይደለም። የሰው ልጅ ሁሉ ባልንጀራ አንተ እኮ የአንድ አባትና የአንድ እናት ልጆች ነን ሁላችን። እግዚአብሔር የወደደውን የመውደድ ግዴታ አለብን። ከነዚህ ከታናሾቹ አንዱን ብታሰናክሉ የተባለው እኮ እሱ ራሱን እግዚአብሔር ራሱን በሰው በጓደኛ ቦታ አድርጎ ስለሚቆጥር ይህንን ማወቅ ያስፈልጋል። አንተ ከሰው ጋር ያለህ ሪሌሽን ማለት እግዚአብሔር ካንተ ጋር ያለህ ሪሌሽን ማለት ነው። ዳይሬክትሊ ነው የሚገናኝ። ይሄን በደንብ ለማስረዳት በነዳያን በኩል ያለው ክርስቶስ ነው፣ በጓደኛህም በኩል ያለው ክርስቶስ ነው። አንተ ከጓደኛህን ትሪት የምታደርግበት መንገድ አለ አይደል? እግዚአብሔር ሆይ አንተ እኔ እንደዚህ ትሪት አድርገኝ እያልከው እንደሆነ ታውቃለህ። ጓደኛህን አልሰማም ስትል፣ በሐዘኑ ጊዜ አልገኝ ስትል እግዚአብሔርንም እንደዚህ አድርግብኝ እያልከው ነው ያለው። አንተ ከጓደኛህ ጋር፣ አንተ ከባልንጀራ ጋር፣ አጠገብህ ካሉ ከእህት ወንድሞች ጋር፣ ክርስቲያን የሆኑ ሰዎች ጋር ሁሉ ያለ ሪሌሽን ነው እግዚአብሔር ካንተ ጋር የሚኖር።
ትርጓሜ ወንጌል ላይ አንጢላሪዮስ የሚባል ሰው ነበር። በጣም ንፉግ ነበር ይህ ሰው እና አይሰጥም ጭራሽ። እና ነዳያን አንድ ጊዜ ያስይዛሉ። አንደኛው ይሰጠኛል ሲል እና መቼም አይሰጥም ራስ ያዙ እና ሄዶ ሲጠይቀው ይበላ የነበረውን ዳቦ ወረወረበት፣ ፈነከተ እና መጣ። ደሙን እየጠረገ መጥቶ አልሰጣህም ሲሉት ይኸው ዳቦ ሰጥቶኛል ብሎ አሸነፈና ያ አንጢላሪዮስ አንዲ ሲተኛ በዛው ዕለት ሲተኛ በራእይ ምን ያህል በህልሙ ሲሞት ከሞተ በኋላ ጽልመተ መላእክትና የብርሃን መላእክት የኔ ናት ያሉ ነፍሷን እግዚአብሔር ፊት ያደርሷታል። ያን ጊዜ እግዚአብሔር እንግዲህ የብርሃን መላእክት አለ ይሄ የሰጠው ነገር አለ ይላሉ። እንዴ እድሜ ሙሉኩን ሲነፍ ጋር ላይ ኖሩ ብለው ደግሞ በዛኛው ሳይድ ያሉት ይከራከራሉ። እና መቼ ነው የሰጠው ሲባል ያ የወረወረው ድንጋይ እና ከእንቅልፉ ይነቃል። ይሄ ሰው ተለወጠ። ያለውን ሁሉ ሸጦ ለድሆች አከፋፈለ። ባዶ ቀረ። በጣም ብዙ ገንዘብ ነበረው። በሀገሪቱ ያሉትን ሁሉ ድሆች አነሳ። ከሌላ ሀገር መጡ እንደሚሰጥ ሰምተው ታምናለህ እንዳረገ ምንም የለውም ባዶ እጁ። ምን ላርግላችሁ ብሎ ሲጨንቀው እኔን ሄዳችሁ ለንጉሱ እንደ ባሪያ አድርጋችሁ ሸጣችሁ ብሩን ወሰዱት። ባለንጀራን ስትወድ እስከዚህም ትደርሳለህ። እግዚአብሔር ባለንጀራነት ምን እንደሆነ ፍቅር፣ ሰውን መውደድ ምን እንደሆነ ሲገባ እና ባለንጀራነት ስንል ሰዎች ስፔሲፊካሊ ጓደኞቻችን ብቻ እንዳይመስላቸው ነው። ሰው የተባለ የሰው ልጅን ሁሉ እንደ ሰው የመውደድ ግዴታ አለብን ሁላችን። አንዳንድ ሰው ጋር ራስን ደካማ ሆነ አታገኙ ደግሜ ያልደውለትም ምናምን ብለህ የሆነ ነገር ሲል ራስን እየተቅለሰለስክ ምናምን ታገኘዋል። ግን በጣም ጊልትነስ ደግሞ የጥፋተኝነት ስሜት ይሰማሃል። ለምንድነው እንደዚህ መሆኑ? በቃ ያለሱ መኖር እንደምችል ማሳየት አለብኝ ትላለህ። ሁለተኛው ቀን ላይ ደግሞ ስብር ትላለህ። ሳታውቀው ቴክስት አድርግለታል፣ ሳታውቀው ትደውልለታል። ኢሞሽናል አታችመንት። በጣም እንደምንወዳቸው ይሰማናል፣ ግን እውነተኛ ፍቅር አይደለም። ይሄ ኢሞሽናል አታችመንት ነው። ቅናት ይሰማናል። በጣም እንቀናለን ለነዛ ሰዎች ላይ። ሁሉ ነገራቸውን እንዲያጋሩ እንፈልጋለን። ትንሽ ነገር እንደደበቁን ከተሰማን ይከፋናል። ኤነርጂያቸው ሁሉን ኦቨርቲንክ እናደርጋለን። ፊታቸውን ጣሉ ማለት ጠሉን ማለት ምናምን የሚመስል ሰዎች አለና እንደዚህ አታችመንት ውስጥ ያለን መጥፎ አታችመንት ውስጥ ያለን ሰዎች ናቸው። ልክ እነዛ ሰዎች ራሳቸውን ነፃ ለማድረግ በሚሄዱበት መንገድ ውስጥ ተነጥለው መጥተው የብቸኝነት ስሜት የሚሰማቸውና እኔ ብቻዬን ነው የሚለው። ግን ሰው ቅድም እንዳልኩ ብቻውን ሆኖ አያውቅም እና ምናልባት አሁን የሚሰማ የብቸኝነት ስሜት በትክክል እግዚአብሔር ከአንተ ጋር እንደሆነ ሊሰማ የሚገባበት ሰዓት ላይ ነው ያለው። ሆኖ አያውቅም። ሰው ብቻውን ሆኖ አያውቅም።